ሰላም 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 ውድ የቻናሌ ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ። እንግዲህ ዛሬም ተመልሰን በሌላ ቪዲዮ ተገናኝተናል። እንግዲህ ዛሬ የምንመለከተው የባምቢስን ወንዝ ዳርቻ ነው። ያው እንደምታዩት መነሻችንን ከዳር አድርገናል። እንግዲህ ሰሞኑ ደስ የሚሉ ቫይቦች አሉ አዲስ አበባ ላይ። ያው ነገ ደግሞ እንደምታውቁት የታላቁ የጎዳና ላይ ሩጫ ነው የሚደረገው። ለዛም የተለያዩ ቦታዎች ላይ በተለይ ደግሞ እዚህ መስቀል አደባባይ አካባቢ በጣም ነው ደስ የሚለው። ዝግጅቶች እየተደረጉ ነውና ለነገ ደስ የሚሉ እንትኖች ቫይቦች አሉ። ወደ ቦሌም አካባቢ ስንንቀሳቀስ የተለያዩ በተለይ ቲሸርት የለበሱ ሰዎች ኦልሬዲ ከወዲሁ ሽያጭ እንትን ተብለዋልና የሚቀበሉ ሰዎች ይታያል። እንግዲህ 25ኛ ዓመቱን ነው ነገ የሚያከብረው። ታሪካዊ ፌስቲቫል እንትን ነው የሚሆነው። ድባቡም እንደዚህ አይነት ነው የሚያስታውቀው እና ኢቭን ቢልቦርዶች ምናምን እየተሰቃቀሉ ነው የሚገኙት። ምናልባት ነገ ደግሞ እሱን እናያለን። ዛሬ ግን ያው ወደ መደበኛው ፕሮጀክት ቪዚት ወደ ማድረጋችን ነው የተገናኘ ነው። እንግዲህ የምንመለከተው የባምቢስ ወንዝ ዳርቻ ወይም ደግሞ የወንዙ ስም ባንተ ይቅጡ ወደሚባለው ወንዝ ዳር ነው የመጣ ነው። እንግዲህ መነሻችንንም ደግሞ እንደምታዩት ያደረግነው ከቂርቆስ ክፍለ ከተማ ዋናው መስሪያ ቤት ስር ወይም ደግሞ ከእስጢፋኖስ ቤተክርስቲያን ፊት ለፊት ነው እንግዲህ የተነሳ ነው። ፕሮጀክቱ ተደጋጋሚ ብዙ ጊዜዎችም አይተነው ነበረ። እኔም የተለያዩ ጊዜዎች ሳቀርበው ነበርና ዛሬ ሙሉውን እስኪ ምን ላይ ደረሰ በሚል ሙሉውን የምናየው ነው የሚሆነው። እንደምታዩት ኦልሬዲ ኦልሞስት በጣም ተጠናቋል ማለት ወደሚቻልበት ስቴጅ ላይ ደርሷል። ዙሪያው ላይ እንደምታዩት በጣም አምረዋል። የሳይክል መንገዱ ሁሉ ነገሩ በጣም ነው ደስ የሚለው። ሱቆች ደግሞ እየተሰሩ ነው የሚገኙት በተለይ በታችኛውም በዚህኛውም በኩል ላይ እንግዲህ ያው ሲጠናቀቅ የካፌ መንገዶች እነዚህ ፉትሳል እንደዚሁም ደግሞ የስፖርት በተለይ ደግሞ ስፖርት ሜዳ እንደዚሁም ደግሞ ወንዙ ዙሪያ ላይ የተዘጋጁ ወንበር ማረፊያ መቀመጫዎች ፊት ለፊታችን ላይ ደግሞ እንደምታዩት በዚህኛው በኩል የጎጆ ቤት ነገሮችም የተሰሩ አሉና መዝናኛ ነገሮችም እንደሚኖሩት ይጠበቃል። በተለይ ደግሞ በታች በዚህ በፒኮክ ወንዝ ዳር መነሻው አካባቢ ጋር እዛም አካባቢ በጣም ነው የሚያምረው። እንዳያችሁት ሃይላይት ላይ ትንሽ ላሳያችሁ እንደሞከርኩት በተለይ ድልድዩ ስር አርት ሁላ አለውና በጣም ነው የሚያምረው። እዛ ድልድዩ ስር የተሰራው አርት በጣም ነው የሚገርመው። እሱ ድረስ ነው እንግዲህ ዛሬ ከቨር የምናደርገው። እንግዲህ እስከዛ ድረስ አይተን እንትን የምንል ነው የሚሆነው። አዳዲስ ቤተሰቦች ደግሞ ካላችሁ እንግዲህ ሰብስክራይብ ማድረጋችሁን እንዳትረሱ። ነባሮቹም ሀሳብ አስተያየታችሁን እያስቀመጣችሁልኝ ነው የምትገኙት። እንግዲህ አሁን እየሄድን ያለ ነው ከዚህ ከባምቢስ ጋር ሳንደርስ ወይም ደግሞ ከኦሮሚያ ቤተ መንግስት ጀርባ ላይ አካባቢ ጋር ነው እንግዲህ ወደዛ አካባቢ ደርሰናል። እዚህም አካባቢ በጣም ነው የሚያማምሩ ኦልሬዲ ግራውንድ ቴኒሶችም ጭምር የተሰሩ ነው ያሉት። ኢቭን የሚጫወቱም ልጆች አይቻለሁኝና ወረድ ብለን ደግሞ ወደዛ አካባቢ ጋር እንመለከታለን። ከሱ አልፈን ደግሞ የምናየው እንግዲህ እዚቺ ኳስ ሜዳ ነገሯ አለች። እዛ ጋር ደግሞ ከመድረሳችን በፊት እንደዚህ ዛፎች ስር ላይ ወይም ደግሞ ወንዙ ያ ጎርፍ ነገር የነበረባት ወይ ደግሞ ወንዙ ከፍ ብሎ ይታይ የነበረው በፊት ሳሳያችሁ ወይ ደግሞ ነባር ለነበራችሁ ፋሚሊዎች ማለት ነው። እዛም አካባቢ ላይ ድልድዩ እንትና ዛፎቹ ስር የተዘጋጁ ከርቭ ወንበሮች ምናምን እዛ ላይ ደግሞ ሰዎች በደንብ ቁጭ ብለው እንደ ማረፊያ የሚገለገሉበት የተሰሩ እንትኖች አሉ። እንግዲህ ተሻግሮ ደግሞ ስንሄድ እዛኛውም በጣም ነው የሚያምረው በነገራችን ላይ። ከዛም እነዚህ ድልድዩ አካባቢ የነበሩ እነዚህ በተለይ በግራ በኩል ከዚህ በፊት አጼ ቴዎድሮስ ትምህርት ቤት ወር ደግሞ እነ ካራማራ ፖሊስ ጣቢያ ምናምን ከነበሩበት ጀርባ ላይ የተወሰኑ እዛም አካባቢ የሚሰሩ ሱቆች አሉ። እንግዲህ ዙሪያው እዛ አካባቢ እንደታጠረ ይታወቃል። ወይም ደግሞ መኖሪያው ምናምን ተሸፍኖ እንግዲህ ወንዝ ዳርቻው ነው ያለው።
ከወንዝ ዳሩ አካባቢ ደግሞ እንደዚህ በቤቶቹ ዙሪያ የሚሰሩ ሱቆችም አሉ። ልክ እንደ ህንፃ እንደ የተጀመሩ ጅምሮች ማለት ነው። ከዛ በተረፈ ግን ተሻግሮም እንግዲህ መኖሪያ ቤቶችና እንደ ፒኤልሲ ሱቆች ምናምን ዙሪያው ላይ አሁን እየተከፋፈቱ ነው። ግለሰቦችም እንደዚህ አይነት በራቸውን ከፍተው ንግድ አይነት ነገር እየጀማመሩ ይታያል። እንግዲህ እንደምታዩት ኤሪያው በጣም ነው የሚያምረው። አካባቢው በጣም ውብ ነው። ኢቭን እነዚህ አበባዎቹ ደግሞ ሌላ አይነት ተጨማሪ መልክ የሚሰጡት ነው። ያው ወንዙ ፓርት ወይ ደግሞ ፍሳሹ አሁን ላይ ኦልሞስት ወደ መድረቅ አይነት ቢሆንም ያን በነገራችን ላይ እየተጸዳ ነው የሚገኘው ከላይ ጀምሮ እዚህ እስጢፋኖስ አካባቢም የተለያዩ ቦታዎች ላይ የወንዙን ፓርት የቆሻሻ የሞላው ወይ ደግሞ የአፈር ዝቃጭ ያለበት አካባቢ ጋር እሱንም እየጠራረጉት ነው የሚገኙት መኪኖች እንትን ሲሉ አይቻለሁኝ። እና እዚህኛው ጋም ውሃው በደንብ ፍሳሹ አሪፍ አድርጎ ነው እንትን የሚለው ያን ያክል ግን እንትን የለውም። የፍሳሹ መጠን እየደረቀ ነው የሚገኘውና እንግዲህ ዛሬ በነገራችን ላይ በጣም ዝግጅቱ በጣም የጦፈ ነው። የዚህ የታላቁ ሩጫ ማለት ነው። መስቀል አደባባይ ላይ እንግዲህ ነገ የተወሰነ ድባቡን ላሳያችሁ ሞክራለሁኝ። በተለይ ደግሞ ካሜራ የሚቻል ከሆነ ድንኳኖች ተወጥረው እንደዚሁም ደግሞ የተለያየ እነዚህ ማረፊያ እንትኖች እየተዘጋጃጁ ነው የሚገኘውና ከተማችን ብቻ ድባቧ የሚገርም እንትን ላይ ነው እያለፈች የምትገኘው። እንግዲህ ይህንን ነው የምላችሁ። ሰሞኑ የተለያዩ ፕሮጀክቶች በተለይ ደግሞ የኮሪደር ነበር ስናይ የነበረው እና ዛሬ እስኪ ወደ ወንዝ ዳር እንመለስ በሚል ወደዚህ ነው የተመለስነው። ትላንትና አፍንጮ በር ነበር ያየነው። የአፍንጮ በር እዛ አካባቢም እያለቀ ነው የሚገኘው። እሱ ራሱ በጣም ነው የሚያማምረው። ከዛ በፊት የ22 ሲግናል ነበር ያየነው። ከዛ ቀደም ብሎም ደግሞ ከቦሌ አካባቢ የነበረውንና የአትላሱን የተለያየ ፕሮጀክት እያየን ነበርና ነባር ቤተሰቦች እንግዲህ ሀሳብ አስተያየታችሁን ኮመንት ላይ ማስቀመጣችሁን አትርሱ። አዳዲሶች ደግሞ ልክ እንደዚህ አይነት ፕሮጀክቶች ነው በብዛት የምናየውና ሰብስክራይብ አድርጉ። እንግዲህ ለዛሬ ይሄንን ነው ብላችሁ እስከ መጨረሻው እንድታዩት ጋብዛችኋለሁኝ። አዲስ ወይም ደግሞ እዚህ ቦታ ብናይ የሚል ፕሮጀክት በተለይ ደግሞ ካለ ወደዛ አካባቢ እንሄዳለን እና ይሄኛውን ፕሮጀክት ቪዚት ማድረግ ይሻላል የምትሉትም ካለ ኮመንት ላይ አስቀምጡልኝ። እንግዲህ እናየዋለን አብረን ማለት ነው። ለዛሬ እኔ እዚሁ ጋር እሰናበታችኋለሁኝ። መልካም ጊዜ እንዲሆን እመኛለሁ። ቻው፣ መልካም ጊዜ።